እና እንግዲህ መስሉ ያንቺንም እንግዲህ አላህ ያጽናሽ እናትሽንም እንግዲህ ነፍስ ይማር ብያለሁ። እና በጣም ከባድ ነው። ስደት ላይ ሆናችሁ ቤተሰቦቻችሁን ያጣችሁ ሰዎች ስሜቱን ታውቁታላችሁ። እና እኔ ስደት ላይ ነው ሁለት ወንድሞችን ያጣሁትና ሁሌ ከጭንቅላቴ የማይፋቀው ማለት ነው። በቃ ሁሌ ማለት ነው። አሁን ሰው ምን ይላችኋል መሰላችሁ? ኧረ ቋሚ ብልጥ ነው ይላችኋል። ቋሚማ እንደነሱ እስከሆነ ድረስ ምንም አይሆንም። ይበላል፣ ይጠጣል፣ ይሰራል። እና ስሜቱ ከባድ ነው። እና አላህ ይርሐማቸው፣ አላህ ይዘንላቸው። ቤተሰቦቻችን አላህ ይዘንላቸው። እና ስሜቱ ከባድ ነው። ወላሂ ነው የምላችሁ። ይቻለም እንደዚህ ናት። እንግዲህ ሁላችሁ ደስታና ሀዘን ሲደበላለቀባችሁ ግራ ነው የምትጋቡት። እሑድ ዕለት ሱቄን አስመረኩኝ። እሑድ ዕለትም እናት ያለች ቤተሰብ ደስታዋ እንዳይበላሽ ብሎ ደብቀው ተጨንቀው ብዙ ነገር ሲያደርጉ እኔ አላቅም ነበረ። ይኸው ቪዲዮ እንዳያችሁት ነው። እሑድ ዕለት ሳሳልፍ የነበረውን ሰኞንም ድካሟን ትለፍ ብለው ማክሰኞ በሌሊት ተነስቼ ሱቄን ልከፍት ጉድ ጉድ ስል አንድ ስልክ ከሀገር ቤት ጭር አለ። የእናትን መርዶ የሚነግር ሰማይ ከምድር ብትወጣኝ ደስታዬ ነበር ቤተሰብ። እና ምንም ነገር በእጅ ሳልጨብጥ ቦርሴና የደበስኳትን ልብስ ለብሼ ኤርፖርት ነው ራሴን ያገኘሁት። እና ሀገር ቤት ሂጄ እንግዲህ ደርሼ ይኸው ማክሰኞ ዕለት ሄድኩኝ። ሱቄን ዘግቼ ዛሬ ጠዋት ነው የገባሁት እና ተመልሻለሁ ቤተሰብ። ሀዘን ገጥሞኝ ነው የጠፋሁትኝ። ይሄን 4 ቀን አልነበርኩም። ሱቄን ከከፈትኩ በኋላ ሱቄንም ከፈትኩ፣ እናቴንም ቀበርኩ። እና ለማንኛውም ሀዘኔን ከቤተሰቦቼ ጋር መቼም ሀዘን በሰው ሀገር አያምርም አይደል? አያምርም። አዎ መቃብሯን እጃይቼ ሰኞ ዕለት እኔ እርባኔ ስቆርጥ እሷ አፈር እየገባች ነበረ። እና ጨርሼ መጥቻለሁ። ሀዘኔን ከቤተሰቦቼ ጋር ቅጭ ብዬ ጨርሼ መጥቻለሁ። ስለዚህ ወደ ስራ ተመልሻለሁ። እናንተ ላይቭ ላይ እንገባለሁ። እዚህ በኋላ በአካል የምትመጡ ሱቅ ላይ ታገኙኛላችሁ። ላይቭ እንገባለሁ። እንድትተባበሩኝ የምፈልገው በጣም ብዙ እቃ እሸጣለሁ እያስገባሁት እቃ አለ። እሱን በመግዛት ሳፖርት አድርጉኝ፣ ኦርደር አድርጉኝ። ላይቭ እንገባለሁ። ሁላችሁንም አመሰግናለሁ በውስጥ የተባበራችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። እያላችሁ ብያለም ተርቸ ሰላማችሁ ብዙ ተረፍ ይበልልኝ። ጉድ ሀገሮች ልጆች ደህና ናችሁ? ደህና ነኝ አልሐምዱሊላህ። እኔ የምላችሁ ልጆች ማለት ነው እንግዲህ ለምንድን ነው ህይወትን እንዴት ጠብቅናት የማናገኛት? በቃ የሰው ልጅ በነገራችን ላይ እንዴት ተደሰተ የሚቀርም የለም፣ እንዴት ተከፋም ደግሞ በዛው በደስታው ላይ የሚቀር የለም ማለት ነው። ያለቀሰም ይስቃል፣ የተደሰተም ደግሞ ያለቅሳል። በቃ ህይወት ነው። ዱንያ እንደዚህ ናት። ተነሰናበታትም ስንመጣም እያለቀስን ነው፣ ስንሄድም ደግሞ እንደዚህ ነው። አንዳንድ ጊዜ በጣም ያጅበኛል ወላሂ እንዲሁ ይሄ ነገር ማለት ነው። ስባችሁታል። እና የሆነች መሲባትና እንግዲህ ማቃት የለም ቲክቶክ ላይ በጣም እንትነች በጣም እንደውም ሰሞኑን በጣም አነጋጋሪ ነበረ እና እንትን ነበራትና የሆነች መዳሟ እንዲሁም መዳሟን አቅርባት ምናምን እንዲሁም ካባል ብሳ ምናምን ነበር ማለት ነው። እናንተ ፍራኩ እንዴ ነበር ማለት ነው። አሁን በቃ እናቴ ሞተች። ሱብሃንአላህ የሷ የደስታ ቀለት የእናቷ ኢትዮጵያ ሞታለች ማለት ነው። አያችሁ ህይወት በቃ እንዲህ ናት እኮ። እሷ ወርለታ በጣም ደስ ብሏታል፣ በጣም ተደስታለች። በቃ ከምንም በላይ ከደስታለች። ማዘሯ ግን ኢትዮጵያ ሞተዋል። ለማንኛውም ነፍስ ይማር ብያለሁ። አንዳንድ ጊዜ ህይወት ወላሂ በጣም ከባድ ህይወት አረብስ ወላሂ እንዲህ ሰው በቃ በማጠብቁና በልባችሁ ይሰበራል። አንዳንድ ጊዜ ውዶች በተለይ ስደት የሆናችሁ ቤተሰብ ያጣችሁ ወላሂ ስሜቱን ታውቁታላችሁ። እና እኔ ወላሂ ሁለቱንም ወንድሞችን ስደት ላይ ሆነን ያጣሁትና ማለት አንዳንድ ጊዜ ሰው ምን ያለ መሰላችሁ? ብዙ ሰው ምን ይለኛል መሰላችሁ? አረ ቋሚ ይበልጥ ነው ይላል። ወላሂ ቋሚ ራሱ እንደነሱ እስከሆነ ድረስ ይጎዳል ማለት ነው። ወላሂ ነው የምላችሁ። እኔ ወላሂ ወንድሞቼ ማለት በቃ ስበላም ስጠጣም ስሄድም ከፊት አይጠፉ። ወላሂ አላህ ይርሐማቸው፣ አላህ ይዘንላቸው።
እንደምላችሁ አላውቅም። አንዳንድ ጊዜ ብዙ ነገር ጠብቃችሁ በቃ ወንድሞቻችሁ ትልቅ ደረጃ ይደርሳሉ ብላችሁ በጥርስ ሲቀጠፉባችሁ በጣም ያማል ስሜቱ ማለት ነው። ግን አላህ የፈቀደው ነው የሚሆነው፣ አላህ የወሰነው ነው የሚሆነው። ይሄ ያላህ ውሳኔ ነው። ባላህ ውሳኔም አልገባም። አላህ ይዘንላችሁ እና ስሜቱ ከባድ ነው። ያው በስደት ላይ ሆናችሁ ቤተሰብ ስታጡ ማለት ነው አልቅሳችሁ ያወጣላችሁ። በቃ ምንም በቃ እና አንዳንዴ በቃ ህይወት በጣም ከባድ ነው። አሁን እዚህ በደስታዋ ቀን ናፈሙ ዳለች ኢትዮጵያ በቃ ህይወት እንደዛ ነው።